የጸረ ሰላም ኃይሎችን እኩይ ሴራ በማክሸፍ የሀገራችንን ሰላም እናረጋግጣለን ሲሉ ሜጀር ጀነራል ብርሃኑ ጥላሁን ተናገሩ። የሀገራችንን እድገትና ከፍታ የማይፈልጉ ጸረ ኢትዮጵያ የሆኑ ኃይሎችን አደብ በማስገዛት አሁንም የሀገራችንን ዳግም ትንሳኤ እናረጋግጣለን ሲሉ የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ናቸው የተናገሩት። ዋና አዛዡ በአማራ ክልል ምስራቅ ጎጃም ዞንና በደብረ ማርቆስ ከተማ አስተዳደር የህግ ማስከበር ስራዎችን አፈጻጸም በሚመለከት በአካባቢ አሁናዊ የሰላም ሁኔታና በቀጣይ የትኩረት አቅጣጫዎች ዙሪያ ከዞን ከወረዳ አስተዳደርና ከጸጥታ አካላት ጋር ውይይት አድርገዋል። በአማራ ክልል በጽንፈኛ እኩይ ተግባር ምክንያት ተፈጥሮ የነበረውን ሀገራዊ አደጋ የእዙ የሰራዊት አባላት ከአጋር ክፍሎችና ከጸጥታ ኃይሎች ጋር ተፈጥነው በመመከት ማለት ነው የተወጡት ተልዕኮ በአጭር ጊዜ ውስጥ ህዝብን ወደ ሰላማዊ ህይወቱ እንዲመለስ ያስቻለ ስለመሆኑ ያወሱ ጀነራል መኮንኑ አሁንም ቢሆን የሀገራችንን የማንሰራራትና የከፍታ ጉዞ ለማደናቀፍ የሚወራጩ የጥፋት ኃይሎችን በተለመደው አግባብ ስርዓት እናስይዛቸዋለን ብለዋል። ጸረ ሰላም ቡድኖችን በማጥፋት ልማትን ማፋጠን የምርጫ ሳይሆን የህልውና ጉዳይ ነው ያሉት ሜጀር ጀነራል ብርሃኑ ጥላሁን ሰላም ፈላጊውን ህዝብ በቅንነት ማገልገል ከእያንዳንዱ አመራርና ባለድርሻ አካላት የሚጠበቅ ተግባር መሆኑን መገንዘብ እንደሚገባ አጽንኦት ሰጠው ነው የተናገሩት። አሁን ላይ በሰራዊታችንና በጸጥታ ኃይሎች ጀግነትና በህዝባችን አጋርነት አስተማማኝ ሰላም እየተረጋገጠ ይገኛል ያሉት የኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ለጊዜውም ቢሆን ተደብቀው የቀሩትን የሰላም ጠንቅ የሆኑ ቡድኖችን ለማጽዳትና ዘላቂ ሰላም ለማረጋገጥ ቅንጅታዊ ስራውን ይበልጥ አጠናክሮ መቀጠል እንደሚገባም ተናግረዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ በበኩላቸው የመከላከያ ሰራዊቱና የጸጥታ ኃይሉ በከፈለው መስዋዕትነት የህዝብን ሰላም ማረጋገጥ እና ሰላሙን ወደ ነበረበት መመለስ እየተቻለ ነው። ከሰራዊቱ ጎን ተሰልፈን አስፈላጊውን ሁሉ እናደርጋለን ማለታቸውን መከላከያ ዘግቧል። የሁለቱም ምክር ቤቶች መጨረሻው የሥራ ዘመናቸው የሆነው 5ኛ ዓመት የሥራ ዘመን ሰኞ ይጀመራል። ፕሬዝዳንቱ የ2018 ዓ.ም የመንግስትን ዓመታዊ የሥራ ዕቅድ ያቀርባሉም ተብሏል። በህገ መንግስቱ መሰረት የመጨረሻው የስልጣን ዘመናቸው የሆነው ስድስተኛው የኢፌዴሪ ህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳልም ተብሏል። የሥራ ዘመን መክፈቻ ስነ ስርዓቱ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ሰኞ ከቀኑ 8 ሰዓት ጀምሮ እንደሚካሄድ ነው የተገለጠው። በዚሁ መሰረትም ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስቱን ዓመታዊ ዕቅድ እንደሚያቀርቡ ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ ተፎካካሪ የፖለቲካ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች እንደሚገኙም ተመላክቷል። በኢፌዴሪ ህገ መንግስት መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑን ተደንግጓል። እንዲሁም በህገ መንግስቱ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽኑ ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፍቱትም ተገልጧል ተብሏል። የኤርትራ የማስታወቂያ ሚኒስቴር ዛሬ ጠንከር ያለ መግለጫ ወጣ። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ህጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮችን ክፉኛ ያበሳጨ ይመስላል። ይህን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነፃነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷልም ነው ያሉት። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህም የኢራቅና ኩዌትን ታሪክ አጣቅሷል። በጽሁፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፈራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥም ሞክረዋል። አቶ የማነ
በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሰጡም ታይተዋል ተብሏል። መስከረም 24 ቀን 2018 ዓ.ም ኢትዮጵያ ግብጽ በሱዳን የተከሰተውን ጎርፍ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በማያያዝ ያቀረበችውን ውንጀላ መሰረተ ቢስ ስትል ውድቅ አድርጋለች። ኢትዮጵያ ግብጽ ከሰሞኑ በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላም አቅርባ ነበር ብሏል። ክሱን ተከትሎ የኢትዮጵያ ዋና ኢነርጂ ሚኒስተር ዛሬ መስከረም 24 ቀን 2018 ዓ.ም ባወጣው መግለጫ የግብጽን ሰሞንኛ ውንጀላ መሰረተ ቢስና ከእውነታው ጋር የሚጣረስ ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ ግብጽ ተቋማት የሚያወጣቸው መግለጫዎች ሐሰትና ዋና ማጠንጠኛቸው ሆኗል ወይም ሐሰትን ዋና ማጠንጠኛቸው አድርገው ነው ብሏል። የሚኒስትሩ መግለጫ ይህ ለረጅም ጊዜ የቆየው የግብጽ አዝማሚያ የቅርብ ጊዜ መግለጫው ደግሞ ከሰሞኑ ሀገሪቱ በውሃና መስኖ ሚኒስትሯ በኩል ያወጣችው በሐሰተኛና እርስ በርሱ በሚቃረኑ መረጃዎች የተሞላ መግለጫ ነው ሲል ገልጦታል። ይህ የግብጽ ተንኮል አዘል መግለጫና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ ለማድረግ ፈቃደኛ በሆነ ማንኛውም ሰው ውድቅ ሊደረግ ይችላል ያለው መግለጫው አሃዛዊ መረጃዎች ይህንኑ ያመላክታሉ ሲልም ጠቁሟል። በዚህም የህዳሴ ግድቡ ከመገንባቱ በፊት የነበረውን የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነጻጸር እውነታው የት እንዳለ በግልጽ ያሳያል ያለው የውሃና ኢነርጂ ሚኒስቴር መግለጫ ለአብነትም በሱዳን ለ93 ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመላክተው ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ወር ደግሞ ከ750 ሚሊዮን ሜትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበት ጊዜ አለ ብሏል። በአንጻሩ ከህዳሴ ግድብ ፕሮጀክቱ መጠናቀቅ በኋላ በነሐሴና መስከረም ወር የተለቀቀው አማካይ የቀን የውሃ መጠን በቅደም ተከተል 154.7 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ነው ሲል ጠቅሶ ቁጥሮቹ በራሳቸው እውነታውን ይናገራሉ ሲልም ጠቁሟል። በዚህም ግድቡ ተመጣጣኝ የውሃ ፍሰት እንዲኖር በማድረግ በሱዳንና በታችኛው ተፋሰስ ሀገራት የሚደርሰውን አማካይ ከፍተኛ የጎርፍ መጠንና የሚያስከትለውን ጉዳት መቀነስ እንዳስቻለም ነው መግለጫው ያመላከተው። መግለጫው አያይዞም ግድቡ ባይኖር ኖሮ ባለፉት የክረምት ወራት በኢትዮጵያ ከፍተኛ ቦታዎች የጣለው ከባድ ዝናብ በሱዳንና ግብጽ በሰውና ንብረት ላይ ከፍተኛ ውድመት ሊያስከትል ይችል ነበር ያለው መግለጫው ዓመቱን ሙሉ ቁጥጥር የተደረገበትን ፍሰት የሚያገኙ የታችኛው ተፋሰስ ሀገራት የህዳሴው ግድብ ግንባታ ተጠቃሚዎች ናቸው ሲል አስታውቋል። እውነታው ይህ ሆኖ ሳለ የግብጽ ባለስልጣናት መለያ ምልክት እየሆነ የመጣው ሐሰተኛ አካሄድ ከሱዳን ባለስልጣናት በኩል ጉዳዩን አስመልክቶ ከወጡ ሰሞንኛ መግለጫዎች ጋር እንደሚቃረንም የሚኒስቴሩ መግለጫ አመላክቷል። ለአብነትም የሱዳን የእርሻና መስኖ ሚኒስትር በመግለጫው በሱዳን የታየው የጎርፍ መንስኤ በዋናነት ከኢትዮጵያ ጋር ምንም ግንኙነት እንደሌለውና የፍሰቱ መጨመር ከአየር ንብረት ለውጥ ጋር በተያያዘ የተፈጠረ መሆኑን አመላክቷልም ብሏል። በተጨማሪም የሱዳን ባለስልጣናት በግጭት ወቅት በሱዳን መሰረተ ልማቶች ላይ የደረሰው ጉዳት ለሁኔታው መባባስ አስተዋጽኦ ማበርከቱን ገልጸዋል ሲል የኢትዮጵያ ውሃና ኢነርጂ ሚኒስቴር መግለጫ ጠቅሷል። ይሁን እንጂ እነዚህን እውነታዎች ችላ በማለት ከግብጽ በኩል ክስተቱን በኢትዮጵያ ላይ ለመጫንና ዓለም አቀፉን ማህበረሰብ ለማሳሳት የሚደረጉ የሐሰት ውንጀላዎች ኢትዮጵያ ህጋዊ የልማት ግቦቿን ከማሳካት ወደኋላ አይጎትታትም ሲልም አጽንኦት ሰጥቷል። መግለጫው በተጨማሪም ኢትዮጵያ ኃላፊነት የሚሰማት ሀገር እንደመሆኗ የህዳሴ ግድብን የውሃ ፍሰት በተመለከተ ከጎረቤት ሱዳን ጋር የመረጃ ልውውጥና ትብብር ለማድረግ ማዕቀፍ ዘርግታ እየሰራች እንደምትገኝም ጠቅሷል። በተጨማሪም ኢትዮጵያ የኃይል ማመንጫ ግድቦችን በመገንባት ልምድ ያላት ሀገር መሆኗን ገልጦ ታላቁ የህዳሴ ግድብን ጨምሮ ሌሎች ግድቦችን የውሃ ፍሰትንና ቴክኒካዊ ስራዎችን በሚገባ እያስተዳደረችም እንደምትገኝ መግለጫው አስታውቋል። መግለጫው በመጨረሻም ኢትዮጵያ የግብጽ ባለስልጣናት ያቀረቡትን ሐሰተኛ ክስና ውንጀላ ሙሉ በሙሉ ውድቅ ማድረጓን በመግለጽ የግብጽ ባለስልጣናት በአባይ ወይም ናይል ተፋሰስ ላይ ያላቸውን የውሃ ላይ የበላይነት ቅዠት ወደ ጎን ትተው በጋራ ብልጽግናና በትብብር መስራት አዲስ እውነታ ወደ ሆነበት አካሄድ ራሳቸውን ማላመድ የሚኖርባቸው ጊዜ አሁን ነው ሲልም ጥሪ አቅርቦላቸዋል።
ቀደም ሲል ኢትዮጵያ በቅርቡ ያስመረቀችው ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ማስቻሉን መግለጿ ይታወሳል። ኢትዮጵያ ይህንን የገለጸችው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚሉ አስተያየቶች በመጡበት ወቅት ነው። የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ዋና ገባር ወንዞች በብሉ ናይልና በዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱም ተዘግቧል። የሀገሪቱ የመስኖ ሚኒስቴር እሁድ ምሽት በአካባቢ ያሉ ግድቦች ከመጠን በላይ የሆነ ውሃ በመልቀቃቸው የውሃው መጠን ለ4 ተከታታይ ቀናት ከፍተኛ እንደነበር ማስታውቋል። ሚኒስቴሩ አክሎም በካርቱም በናይል ወንዝ በዋይት ናይል በሰናር እና በሰማያዊ ናይል አካባቢዎች የሚኖሩ ነዋሪዎች ጎርፉ የእርሻ መሬቶችንና ቤቶችን ሊጎዳ ስለሚችል መጠንቀቅ ወይም በመጥቀስ ማለት ነው ጥንቃቄ እንዲያደርጉም አሳስቧል ብሏል። የኢትዮጵያ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ይህን ተከትሎ በሱዳን የተከሰተው ጎርፍ ከዋይት ናይል ሊሆን ይችላል፣ ታላቁ የህዳሴ ግድብ ባይኖር ኖሮ የጎርፉ መጠን እጅግ የከፋ ሊሆን ይችል ነበር፣ ግድቡ ጥፋቱን በመቀነስ ረገድ ትልቅ ሚና ተጫውቷል ሲሉ መግለጻቸውን የውሃና ኢነርጂ ሚኒስቴር ገልጿል።